ግራንድፋዘር በአባቱ ወገን እናትና አባት አሉት ሶ በአጠቃላይ 8 ሰዎች ናቸው ሶስተኛው ጄኔሬሽን ላይ ሶ እስከ 3 ጄኔሬሽን ቆጥሬ ጥርት ያልኩ አማራ ነኝ ስትል ይሄ ሰው ያማራ ነው ይሄም ሰው ያማራ ነው ይሄም ሰው ያማራ ነው ይሄም ሰው ያማራ ይሄም አማራ ይሄም አማራ ይሄም አማራ ይሄም አማራ ይያል ስንት እየጠቀስክልን ነው 12 የቤተሰብ አባሎቼ የኔ አያት ቅድመ አያት ምናምን የሆኑት ሰዎች እንደው በምንም የሆነች ትግሬ መንገድ ላይ ስታልፍ አምሮት አልተጋባም ምናምን ወይ እሷ አምራው አልተጋባም ምና እንዲ ነበር ወይ ማህበረሰቡ ይኖር የነበረው ነው የኔ ጥያቄ በተለይ ድሮ መጽሐፍቶችን ስታነቡኮ ባላባቶች ሲያልፉ ቆነጃጅት ራሱ ካዩ ምናምን ከቆነጃጅቱ እኮ ወልደው ሁሉ ሊያልፉ ይችላሉ በነገራችን ላይ አይደል ብዙ መጽሐፍቶች ጎልጉዬ ላምጣ ታንጀብል የሆኑ መጽሐፍቶች ነው ማመጣለህ እከሌ ከእንደዚህ ከአገልጋይ ወለደ እከሌ ወደ እንትን ሲሄድ ከእንትን አካባቢ ሴት ወለደ ይባላል በቃ ልትቆጣጠረው አይችልም he found her attractive ወይ she found him attractive ወደዳት በቃ ልጅ ወለዱ ተኙ ምናምን የሰዎችን ማህበረሰባዊ ስሪት አሁን አንተ እንዴት አርገህ ነው ይሄን በቢጫ ያቀለምኩትን ሰው የምትቆጣጠረው ማንን እንዳገባ እንዴት አርገህ ነው እንግዲህ አሁን የጀነራል ተፈራ ማሞ ኬዝ ምንድነው አያ ቅድማ እሱ አንደኛው ጄኔሬሽን ነው ይሄ ጀነራል ተፈራ ማሞ ነው ብንል እናትና አባት አሉ እናትና አባቱ ወላጆቹ ለተፈራ ማሞ ሲነግሩት አያቶቹ የአያቶቹ ቅድመ አያት እነዚህ ሰዎች ማለት ነው የአያቶቹ ቅድመ አያት በቢጫ ያቀለምኩት ስንት ሰዎች ናቸው የጀነራል ተፈራ ቅድመ አያቶች 16 ናቸው ስትቆጥሯቸው ጀነራል ተፈራ ብለን ብንወስደው እናትና አባቱ የእናቱ እናትና አባት የአባቱ እናትና አባት ኦኬ በእናቱ ወገን የአባትየው አያቱ እናትና አባት እና እንደዛ ያለ ይወረደ ይሄዳል ቤተሰቦቼ አያቶቻቸው በቅድመ አያት ምናምን ሲል እነዚህ ሰዎች ነው ሪፈር የሚያደርገው እና የተንቤን ዘር አለብን አለ ሶ ከነዚህ 16 ሰዎች ውስጥ በአጠቃላይ ስንት ሰዎች ናቸው እነዚህ 8 12 14 14 እና 16 30 ከነዚህ ሁሉ ሰዎች በሙሉ እኚህ ሰውዬ ወይም እኚህ ሴትዮ እንዲው በቃ ከተንቤን አማራ የሚባል ህዝብ የሚያምር ህዝብ አለ ብለው ምናምን አቆራርጠው ምናምን እንደው እግራቸውን ባልጩት ይወር ጉዞ ጀመሩ ወደ አማራ ክልል በቃ ወይም ደግሞ የጀነራል ምናምን የጀነራሉ ቅድመ አያት 16 ስንት አራተኛው ጄኔሬሽን to the power of 4 ነው አይደል እንግዲህ አራተኛው ጄኔሬሽን ለስራ ምደባ ምናምን እኛው ሰውዬ ሄደው ወይ ሀገር ሊያቀኑ በወቅቱ እንደዚህ ቶክሲክ የነበረ የብሔር ፖለቲካ ስላልነበረ ተንቤን ያሉ ሴትዮ አዩና ከዚህ ሁሉ የአማራ ዘር ውስጥ እኛው ሰውዬ ተነጥለው ምን አገቡ የተንቤን ሴትዮ አገቡ የተንቤን ሴት አገቡ እምለው ነገር ይገባቸዋል ሴንስ ይሰጣል ሌክቸር የማድረግ ምኞት ምናምን ኖሮኛ አይደለም እንዲህ ካልሆነ ፖለቲካው ስለማይገባ ነው ሶ ለኝኛው ሴትዮ ሲባል እነዚህ ሰዎች በሙሉ አማራ ቢሆኑ እነዚህ ሰዎች የምታዩቸው ቤተሰብ አማራ ነው አያት አማራ ነው እኚህ ሰው ያማራ እኚህም አማራ ናቸው እነዚህ አማራ ናቸው ለኝኛው ሴትዮ ሲባል ጀነራል ተፈራ ትግሬ ነው ይሏል ይሄ ነው ሳይንሱ ያሉት ሳይንሳዊ ማህበረሰብ ከሌለን በስተቀር በድንቁርና ነፃ አንወጣም ዝም ብሎ እያጭበረበርክ የቅድመ አያቶቼ ቅድመ አያት የተንቤን ዘር አላቸው ሲባል እነዚህን ሁሉ አማሮች ደምስሰህ በዚች ምክንያት ብቻ ወስደ ሄደ የጉዳዩን ባለቤት
ምን ታረጋዋለህ? ትግሬ ታረጋዋለህ? ሀቅ ነው። ከዋሻው ንገሩኝ። አሁን ያሳየዋችሁ ኦኬ እሺ ሃይሚ ቴንክ ዩ በጣም የአክሱም ሀገረ ገዢ የነበረ አማራ ከተንቤን ጋር መጋባቱ ችግር አለ? አረ የለም። እኔ እሱን አይደለም ምንም የለም። እሺ እያልኩ ያለሁት ምንድነው እኚህ ሴትዮ የተንቤን ሰው ስለሆኑ እንዲያውም ጀነራል ተፈራን አሁን ከዚህ በኋላ እናነሳው ሎጂክ እና ኮንሴፕት ነው የምናወራው። አገው አማራ ነው፣ አማራ አገው ነው የሚል መሪያችንን እናከብራለን፣ እንወዳለን፣ እናምንበታለን አይደል? ቅማንት አማራ ነው፣ አማራ ምናምን የሚል አይነት ፖለቲካ ነው አሁን ጎንደር ላይ ያለው። ፎርዳት ማተር አሁን አንዳንዶቹ ምናምን አርጎባ ብለው ይወጣሉ ነው ያስቁ። አብዛኛው ነገራቸው ያማራ ነው። ሶ ማንነት ሲባል ምን ማለት ነው? ሶ አሁን ይሄ ሰውዬ በዚህኛዋ ሴትዮ ከተንቤን ስለመጡ እኚኛዋ ሴትዮ ራሳቸው ዘራቸው ቢበተንና ትሪ ቢሰራለት እኚኛዋ ሴትዮ ራሳቸው እኮ ከአማራ ጋር በብዙ ፐርሰንት የተዋለዱ ሊሆኑ ይችላሉ እኮ አይታወቅም። አሁን እሱ ግምት እንዳላደርገው ነው ማለት ነው። ለእኚኛዋ ሴትዮ ሲባል ብቻ እነዚህን ሁሉ አማራ ደምስሶ ግለሰብ ትግሬ ነው ማለት ይቻላል ወይ? ቀጥተኛ ጥያቄ። አዎ በቢጫ ያቀለምካቸው ሴትዮ ተንቤን ትግሬ ለዛው ሙሉ ለሙሉ ይሆኑ ስለማይታወቅ ከተንቤን የመጡት ስለተባለ ወይም ደግሞ ዘራቸውን አጥንተውም ሊሆን ይችላል ያገቧቸው እኚህ ሰውዬ ሲያገቧቸው። ግን አዎ በቃ ለእኚህ ሴትዮ ሲባል ይህንን ሰውዬ ሙሉ ሙሉ የትግሬ ነገድ ውስጥ እንመድበው የምትሉ አንድ ቁጥር ጻፉ። አይ እኚህ ሴትዮ በጣም ኢንሲግኒፊካንት ናቸው፣ እዚህ ጋር እኮ በርካታ ጃይንት አማራዎች ይታዩኛል፣ ስለዚህ ስነ ልቦናዊ አማራ በጌ ምድሬ ነው ያለው እሱ። ስሙን ከዚህ በኋላ አልጠራም። አማራ ካለ እኚህ ሴትዮ ኦልሬዲ አራተኛ ጄኔሬሽን ላይ ማይኖሪቲ ሆነዋል የምትሉ ሁለት ቁጥር ጻፉ። አይ በቃ ይሄኛው ሰውዬ አንድ ቁጥር ላይ አማራ አይደለም ትግሬ ነው የምትሉ አንድ ቁጥር አይደለም ነው አማራ ነው የምትሉ ሁለት ቁጥር። ሰባት ቤት ሲዘረዘር ምን ማለት ነው? ሰባተኛ ቤት ስንት አያት አለህ ማለት ነው? ሰባተኛ ቤት 128 አያት አለህ ማለት ነው። ይሄው እያሳየዋችሁ ነው። to the power of 1 to the power of 2 to the power of 3 to the power of 4 to the power of 5 to the power of 6 to the power of 7 128 አያቶች አሉ እዚህ ጋር ሲደርስ ማለት ነው። 128 ሰባተኛ ጄኔሬሽን ኦኬ። እዚህ ጋር 16 ከ16ቱ ነው የምትመርጠው። በሰባተኛ ዘር ስትል አንዱን ሰውዬ ፒክ ብታረግ ይሄን ሰውዬ ፒክ ልታረግ ትችላለህ። እዚህ ጋር የሚታየ አይታይም እኮ በቃ ሰባተኛ ዘር ላይ 128 ቅም ምናምን። ሰባተኛ ምንድን ነው የሚባለው? አማርኛው አለ አያት ቅድመ አያት ቅማንት ምንጅላት ምናምን እያሉ እንደሚቆጥሩ ሰባተኛው ምንድን ነው የሚባለው? ሰባተኛው ዘርህ ላይ ይሄ ሰውዬ ደግሞ እዚህ ጋር የሚታይ ሰውዬ አይታያችሁም ማለት ኦልሞስት ኢንሲግኒፊካንት እየሆነ እንደሚሄድ ማሳየት ስለፈለገ ነው። ቻርቱ አጎላ እያሳነሰ መጥቶ እዚህ ጋር የደረሰው ይሄኛው ሰውዬ የሞረሽ የሚባል ሰው ወይ ሞረሽ የሚባል ጥንት የነበረ ብሔር አባል ቢሆን በቃ ይሄ ሰውዬ አማራ አይደለም ምናምን ነው። ሻሻቴ ነው የሚባለው አላቆም ነበር ከይቅርታ ጋር። ሰባተኛ ቤት ምንድን ነው የሚባለው? እኔም ልማር እስኪ ዛሬ ሰባተኛ ትውልድ አያት ቅድመ አያት ምንጅላት ምናምን እያለክ እንደምትሄደው ቅማንት ምንጅላት ምናምን አጃባህ ነው የሚባለው ሰባተኛው አጃባህ። ኦኬ አሁን አንተ ስንት አጃባሆች አሉ? 128 አጃባሆች አሉ። 128ቱም አጃባሆች እንደው በቃ የሆነች ሴትዮ ስታልፍ ወይ ለንግድ መታ ወይ በሆነ ስርዓት ለአገልግሎት ለቤት አገልግሎት መታ አጃባሄ ከሆነች ሴትዮ ጋር አልተሞዳሞደም ምናምን እያልከኝ ነው አይደል? በቃ አሁን ጥርት ምናምን የሚል ፖለቲካ ስታወራ how do you understand ጥርት ማለት ሲግኒፊካንት ማጆሪቲ ነው
ወይስ ደግሞ ጥርት አጃባህን በሙሉ ታውቀዋለህ? አሁን አንተ አጃባህ 128 አጃባዎቹን የሚያቅሰዋል? ሆነስትሊ 128 አጃባህ የሚያቅሰዋል? ሰባተኛው ትውልድ ሲባል አጃባ ካልሆነ አታሳስቱኝ። ሊሆን ይችላል። ምክንያቱም ወደኋላ እየሄድን በመጣን ቁጥር ሞር አንደርስታንድ የማናደርጋቸው ቃላቶች ይኖራሉ አይደል? ስለዚህ ምንድነው እኛ ፖለቲካችን አሁን ስናወራ ላይክ የኢንቻርት ምናምን እዩት። ለምሳሌ አሁን በቅድመ አያቶቼ ምንድነው ሞረሽ ነው ያለው? ምንድን ነበር? አንድ ብሔር ተጠቅሶ ነበር መጽሐፉ ላይ ራሱ። እስካሁን አላካችሁልኝም እኮ ወገኖቼና ኦኬ ይህን ያውቁ ይኖራል የሚል ተላከለ ማሪያ ቴንኪው። እና ልጅ፣ አባት፣ አያት፣ ቅድመ አያት፣ ቅም አያት፣ ቅማንት፣ ሽማንት፣ ምንጅላት፣ እንጁላት፣ ፍናጅ፣ ቅናጅ፣ አሰልጥ፣ አመለጥ፣ ማንትቤ፣ ደባቴ በመባል ይታወቃል ይላል። በደረሰኝ ሙሉን የተላከልኝ ቴንኪው በጣም አመሰግናለሁ። ደግመዋለሁ። ልጅ፣ አባት፣ አያት፣ ቅድመ አያት፣ ቅም አያት፣ ቅማንት፣ ሽማንት፣ ምንጅላት፣ እንጁላት፣ ፍናጅ፣ ቅናጅ፣ አሰልጥ፣ አመልጥ፣ ማንትቤ፣ ደረባቴ ይላል። እንግዲህ በደረሰኝ ልክ ከሆነ ይሄ ነው እና አባባሉን እንድትሉት ነው። አሁን ይህንን ለምንድን ነው ዛሬ እንትን ያዘጋጀሁት እንዲህ አይነት ፕሮግራም? ሰዎች with some sort of authority እካሌ በቅድመ አያቶቹ ሞረሽ ምናምን የሚባል የሆነ አሁን የጠፋ ብሔር ወይም ዳሞታ የሚባል አሁን የጠፋ ብሔር ስላለ በቃ ይሄ ሰውዬ ዳሞታ ነው ምናምን ብለው ይደመድማሉ። ምን ማለት ነው ስትል እስኪ በቻርት እንበት ነው ስትል ይሄን ነው የምታየው። ለምሳሌ ይሄኛው ሰውዬ እዚህ ከታች ያሉት ከሰባተኛ ጄኔሬሽን ከ128ቱ ሰዎች ይሄኛው ሰውዬ እኛ እኮ ሞረሽ አለብን ብሎ ለልጁ ነግሮ ከነበረ ወደ ላይ ሲወጣ ለዚህኛው ቢጫ ላይ ላለው ልጁ ነግሮ ከነበረ ይሄኛው ደግሞ ስቲል ሰርክሉ ሙሉ አማራ ቢሆንም አይ ሞረሽ አለብን ብሎ ከነገረ ንግርቱ ተመልሶ ወደዚህም ከወረደ እዚህ ጋር ከደረሰ እያለ መረጃው እዚህ ጋር ሲደርስ ሞረሽ የሚባለው ሰውዬ የት ጋር ነው የተዋለደው? እዚህ ጋር ነው አይደል? ከ128ቱ አንዱ ነው። 127ቱ አማሮች ናቸው። የፈለከውን ጨምርበት። በቅማት ምናምን ምንጅላቴ እንደዚህ ያለበት ማለት የዛሬ አማራነትህን ያጠፋዋል ወይ? የሎጂክ ጥያቄ ነው እየጠየቅኩ ያለሁት። ይሄንን ስክሪን ከፍተህ ብታወራ ማንም መመለስ አይችልም። አሁን ችግሩ ምንድነው? የአማራ ትግል የፕሮፓጋንዳ ጨዋታ ስለሆነ ነው። በዚህ የፕሮፓጋንዳ ጨዋታ ላይ ቅድማያቶቻቸው ምናምን ሲል ወይ ከ16 አንዱ ወይ ከ32ቱ አንዱ ከተንቤን የመጡ ሴትዮ ለዛውም ከተንቤን ትግሬም እኮ ላይሆኑ ይችላሉ። ከተንቤን የመጡ ሴትዮ የሳቸው ደግሞ እንደዚሁ ትሪው ቢሰራ ሌላ ቦታ ምናምን ሊገባ የሚችል ሴትዮ ተንቤን ስለሆኑ ይሄ ሰውዬ ትግሬ ነው ምናምን የሚል በቃ ግርድፍ የሆነ ሐሳብ አማራው በትክክል እየለየ መምጣት መቻል አለበት። ኦኬ እስከ 16ኛው ክፍለ ዘመን የቆጠረ ከዛ ወደ ኋላ የሄደ ምናምን ካለ መጥቶ እንደዚህ ቻርቱን ማሳየት ይችላል። ይሄኛውም ሰው አማራ ነበረ፣ ይሄም ነበረ እያለ 128 ወይ 64ቱንም ቆጥሮ 128ቱንም ቆጥሮ እንትናን ወለደ፣ ከበደ አየለን ወለደ፣ አየለ አስቴርን ወለደ፣ አስቴር ታጠቅን ወለደች፣ ታጠቅ ከበደን እያልክ እስከ 128 ድረስ ይሄን ሁሉ አይደል 128 ደምሩት እንዳለ እንግዲህ 128 ሲደመር 64 ሲደመር 32 ሲደመር 16 ሲደመር 8 ሲደመር 4 ሲደመር 2 የዚህን ሁሉ ቶታል ማለት ነው። ቼክ አድርገህ ሁሉም አማራ ነበሩ ምናምን ነው የአማራ ፖለቲካ አሁን እንደዛ ነው ያለው አለ። እስከ
ምንጅላቱ እንጁላቱ ፍናጁ ቅናጁ አሰልጡ አመልጡ ማንትቤውና ደባቴው ድረስ ቆጥሮ 10 ምናምን ትውልድ አማራ ነኝ ምናምን ነው አለ እንደዚህ አይነት ፖለቲካ። በቃ የሆነ ወቅት ላይ ከተንቤን የመጡ ሰው ጋር ምናምን የሆነ ነገር ካለ ከዛ የአማራው ግንድ ደም ግን ይቀጥላል። አለቀ። ማውራው ነገር ዳዚት ሜክ ሴንስ ወይስ በፖለቲካ እናንተን ለማጭበርበር ነው እየሞከርኩ ያለሁት? ሎጂካል ነው? ሴንስ ይሰጣል? ሴንስ ይሰጣል የምትሉ አንድ ቁጥር፣ አይ ሴንስ አይሰጥም እስከ ቅናጁ ፍናጁ አሰልጡ አመልጡ ማንትቤው ደባቴው ድረስ ምናምን በቃ እንደዚህ አይነት እንደው ይቻላል ራሱ ልቁጠር ራሱ ብትል ይቻላል ወይ? እሱን እንግዲህ እኔ ሴንስ ይሰጣል የምትሉ ሰዎች አንድ ጻፉ። ኦነስት ሆነን አሁን እኔ ፕሮፓጋንዳ ልሰራ ስፈልግ ፕሮፓጋንዳ እሰራለሁ፣ ፖለቲካ ሳውራ ፖለቲካ አወራለሁ። ሌላው በስሜት ቤት እየከፈተ ምናምን እንትን የሚል ምናምን ካለ እሱ መብት ነው። ሐቅን ግን ሁሌም ሳይንሳዊ አድርገን አምጥተን ለአማራው እናወራለን። አማራው እንደነዚህ አይነት ኮንሴፕቶችን ከነገር ነው። በነገራችን ላይ እዚህ ፕላትፎርም ላይ ኮንሴፕቶችን ምናምን አምጥቶ ዲስከስ የሚያደርግም ሰው ብዙ የለም። በነገራችን ላይ እውነቱን ለመናገር እኔ አንድ ሰው አይቻል አቅም ወይ ፕሮፓጋንዳ ወይ የአካባቢ መቆርቆር አይነት ፖለቲካዎች ነው እዚህ ፕላትፎርም ላይ የሚሰራው። እንደዚህ ፋክት በትክክል ይዘን ስንመጣ አማራው የግዴታ መቀበል የለበትም። ወስዶ ስክሪንሾት አድርጎ የአያቶቹ ቅድመ አያት እሱ ወይም የአያቶቹ ቅድመ አያት 32ቱ እነዚህ በሙሉ አማራ መሆናቸውን አቃለው ምናምን የሚል ሰው ካለ መብቱ ነው። ግን ምን ያህል የታይም ጋፕ ሊኖረው ይችላል አሁን ብለን ብናይ ከ2016 እስከ 1900 ኦልሞስት የ116 ዓመት ጋፕ ነው። በአመታትም ማስቀምጥላችኋለሁ፣ በፐርሰንቴጅም ማስቀምጥላችኋለሁ። በነገራችን ላይ ያው ዋንስ ከመጣው በደንብ አጀንዳውን ትንሽ በተና አድርጌው መሄድ ስላለብኝ ማለት ነው። ሶ አሁን በጀነራል ተፈራን በዚህ ውስጥ በንከተው የሞረሽም እናቴ ከጎጃም ናት ካለ በቃ እኚህ ሴትዮ የጎጃም አማራ ናቸው። የሆነ ምናምን ከጎንደር እስቴ ምናምን ካለ የጎንደር የእስቴ ሰው አማራ ነው አይደል? ሶ አማሮች ናቸው። ወርዶ የቅድማያቶቹ ቅድማያት አንዷ ሴትዮ ከተንቤን መጥተዋል። የተንቤን ዘር አላቸው። ሌሎቹ እንዳሉ ይሄው እነዚህ የተንቤን ዘር አለን፣ ኢንሲግኒፊካንት ይሆናለን ማለት ይሄ ነው በቻርት ሲተነተን። አሁን በአብዛኛው ሰው ውስጥ ያለው ሪያሊቲ ምንድን ነው? በአብዛኛው ሰው ውስጥ ሪያሊቲ ይሄኛው ሰውዬ አንተ ነህ። እነዚህ ቤተሰቦች ናቸው። እነዚህ ግራንድ ፓረንቶችህ ናቸው። እነዚህ ግሬት ግራንድ ፓ ናቸው፣ ግራንድ ፓረንትስ ናቸው። ይሄ ደግሞ ግሬት ግራንድ ፓረንትስ ናቸው። ከነዚህዎች ውስጥ ለምሳሌ እነዚህን ልታቃቸው ትችላለህ አይደል? እናትና አባት ሞስት ፕሮባብሊ የማያካለም ያው በቀይ ተቀልሞለታል። ከነዚህ ውስጥ ከአያቶችህ ደግሞ ሁሉንም ታውቃለህ። አሁን በአማራው ኮንቴክስት እናትና አባቱን ያውቃል፣ አያቶቹን ያውቃል። በሌላው ዓለም ኮንቴክስት ግን የማይታወቁ ምናምን ሊኖሩ ይችላሉ። ከዛ ደግሞ በግሬት ግራንድ ፓረንቶችህ በኩል እነዚህን በሰማያዊ የተቀለሙትን ልታቅ ትችላለህ። የቅድመ አያቶችህ በህይወት ኖረው ከደረስክ ወይም ቤተሰቦችህ አጥንት ጉልጥምት ቆጥረው በትክክል ከነገሩ እነዚህን ልታውቅ ትችላለህ፣ እነዚህን ላታውቅ ትችላለህ። ወደ ላይ ደግሞ ወደ ቅድመ አያት ምናምን ስትሄድ ይታያቸዋል አይደል? ሶ እነዚህ ግሬይ የሆኑት ከነዚህ ከ16ቱ ልታውቅም ላታውቅም ትችላለህ። እንደ ቤተሰብህ ነው። እስከ 7 ዘር ተንትኖ ያን ሁሉ ቁጥር ምናምን ተንትኖ የነገረህ ካለ ታውቃለህ። ከነዛ ውስጥ ደግሞ ስለ አንዱ ልታውቅ ትችላለህ፣ ያውን በቀይ ስለተቀለመው። እነዚህኞቹ ግን ወይ ምንም ላታውቅ ትችላለህ ወይም ልታውቅም ትችላለህ። በእርግጠኝነት ግን እናትና አባትን ታውቃለህ፣ አያቶችን ታውቃለህ፣ ቅድመ አያቶችን ታውቃለህ። የእነሱን ቅድመ አያት ልታውቅ ትችላለህ። ትሪው እንደዚህ እየሰፋ ይመጣል ማለት ነው። ኦኬ
ይሄን ስክሪንሾት አድርጋችሁ ይሄን ያዙት ለዝም ብሎ ወሬም ስለሚጠቅማችሁ። ምን ማለት ነው ይሄ ደግሞ በሂስቶሪካል ኮንቴክስት እና በፐርሰንቴጅ ምን ማለት ነው? ብዙ ቻርጅ ስላላረኩኝ ዴሊበሬትሊ ነው ብዙ መቆየት አልፈልግም። ይታያችኋል። የመጀመሪያው ቤተሰቦችህ በዚህ ቅድም ባሳየዋችሁ 50% 60% ሲል ምን ማለት ነው ብላችሁ ድንገት ግር ያላችሁ ሰዎች ካላችሁ 53 ሲል ምን ማለት ነው? 53% ኢትዮጵያን ጂው ነው አንድ ሰው ማለት ሲተረጎም እናትና አባቱ ሪሌሽንሺፕ ታይፑ 50% እና ከዛ በላይ ከሆነ ምን ማለት ነው? ምን ማለት ነው? ፓረንቱ ናቸው እናትና አባቱ ናቸው ማለት ነው። ይታያችኋል አይደል? የነሱም ራሱ ሰምሃው አማራው ነገር ይበዛበታል ማለት ነው። 25% ካለ ለምሳሌ አሁን እዚህ ጋር ይሄ ሰውዬ 12% ነው የሶማሌ ጂን ያለው አይደለ? ግን ኢትዮጵያዊ ነኝ ብሎ ነው የሰጠው። ይታያችኋል እዚህ ጋር ኢትዮጵያዊ ነው። አሁን ይሄ የኢትዮጵያ ነው። እዚህ ጋር ምን ይታያችኋል? ናይጄሪያ ሚል ይታያችኋል? ናይጄሪያ 1.9%። ይሄ ሰውዬ ኢትዮጵያዊ ነው። 53.9% በማይ ሄሪቴጅ መሰረት ኢትዮጵያን ጂዩ ነው። ሞስት ፕሮባብሊ ጎንደር ሰሜን ኢትዮጵያን ምናምን ነው የሚያቀልምልህ። 12.4% ሶማሌ ነው። 2.3% ኖርዝ አፍሪካ አካባቢ ነው፣ ሞሮኮ ግብጽ ምናምን አካባቢ። 2.1% እንትን አለው። 1.9% ናይጄሪያዊ ደም አለው። አሁን ይሄ ሰውዬ እንግዲህ ይሄ ሰውዬ ወይ በሙያው ቦክሰኛም ሆኖ ሊሆን ይችላል። ያ የናይጄሪያ ጂኑ ጠቅሞት ፈርጣማ አጥንቱ ሰፊ ምናምን ሆኖ ዛሬ ምናልባት ኢትዮጵያን በቦክስ እያስጠራ ያለ አማራ ሊሆን ይችላል እኮ ይሄ ሰውዬው እኮ፣ ወይ ኦሮሞም ሊሆን ይችላል፣ ወይ አላውቅም። ግን ኢትዮጵያን ጂው ደሙ ስለበዛ አማራ ነው ወይ ትግሬ ነው ብለን አስዩም እናድርግና ኢትዮጵያን ጂው ብሎ የሚጠራቸው የነሱን ነው አብዛኛውን ጊዜ። እነሱ ከሆነ ናይጄሪያ 1.9% አለው። 1.9% አንድ ሰው አለው ማለት ምን ማለት ነው? 1.9% አለው ማለት ስንተኛ ጄኔሬሽኑ ላይ ነው? 1.9% ማለት እዚህ አካባቢ ነው። 6ኛ ጄኔሬሽኑ አካባቢ ወይም 4ኛ ግሬት ግራንድ ፓረንቱ አካባቢ ምን ማለት ነው? ቀማያቱ ላይ ወይም ሽማንቱ ላይ ምናምን ሊሆን ይችላል። 1.9% ናይጄሪያዊ ደም ካለው ፎርዝ ጄኔሬሽን አፕሮክሲሜትሊ ወደኋላ ሲኬድ ወደ 150 ዓመት ገደማ ወደኋላ ከናይጄሪያ የመጣ ሰውዬ ወይ ስራ ፈልጎ ሊሆን ይችላል፣ ወይ በውትድርና ሊሆን ይችላል፣ ወይ በሆነ ነገር እዚህ ጋር ካለው ሰው ጋር ሳምሃው በቃ የሆነ ሪሌሽን አለው ማለት ነው። ኦኬ 6 ጄኔሬሽን ምናምን ላይ ማለት ነው። 6 ጄኔሬሽን ማለት የት ጋር ማለት ነው? ቅድም ባሳየዋችሁ ይሄ ማለት ነው 64 አያቶች ይኖረዋል። ከ64ቱ አንዱ ይሄኛው ምናምን ከናይጄሪያ በቃ ደብሮት ወክ እያደረገ በምስራቅ አፍሪካ ቆራርጦ ተሰዶ ወይም በጦርነት ምናምን ተማርኮ ተሸንፎ መጥቶ በቃ ነገስታቱ በዛ ዘመን የነበሩት ምህረት አድርገውለት ከዛ ተዋልዶ ኖረ። ከዛ የእሱ ሰውዬ ዘረመል 1.9% ምናምን አንተ ውስጥ ተገኘ ብለን እንተረጉመው እንችላለን። ሌላም ትርጓሜ ካለው መስጠት ይቻላል። 1.9% ወይም 0.8% ናይጄሪያዊ ያለበት ማለት የስንት ዓመታት ታሪክ ነው ወደኋላ መሄድ ያለብን? አፕሮክሲሜትሊ 175 ዓመታት ወደኋላ መሄድ መቻል አለብን። ከ100 ዓመት በፊት። አሁን ይሄ ከኦሮሞ ፖለቲካ ምናምን በፊት ማለት ነው። ምኒልክ ቆረጠ እንትን አለ ሲባል ኢትዮጵያ በነበራት የፖለቲካ ስሪት ያኔ በነበረው ማለት ነው። ይሄ ጀነራል ቴብሉ ነው። ኦኬ የጄኔሬሽን እና 50% እናትና አባት ናቸው ብዙ ጊዜ፣ 25% አያቶች ናቸው። 12.5 እያለ ከመጣ ዘረመሉ ለምሳሌ 12.5% ፊንላንዳዊ ያለብህ ቢባል ብዙ ኢትዮጵያኖች ፊንላንዳዊ ይገኝባቸዋል። ንጹህ በቃ ከጎንደር አውጥተህ ምናምን አስመርምራቸው ሰማው የሆነ የፊንላንድ ምናምን ልታገኝ ትችላለህ። ከዛ ሁሉ እንግዲህ ጄኔሬሽን አንዱ በቃ ተዋልዷል ወይ ምናምን በቃ ሲተላለፍ መጥቷል ማለት ነው። እኔ እንደዛ ነው የሚገባኝ። 6.5%
100 ዓመት ይታያል 3.13% አለኝ ካልክ ወደ 125 ዓመት አሁን ቅድም የጀነራል ተፈራን ስንሰራው ስንተኛ ጄኔሬሽን ላይ ነው እሱን ያገኘ ነው ወደ ሰከንድ ግሬድ የአያቶቹ ቅድማያት to the power of 4 16 ስለሚሆን የአያቶቹ ቅድማያት 6.25% ናት በነገራችን ላይ ይታያችኋል የተንቤን የምትባለው ሊትራሊ በእንትን ባናየው እንደው በምናባችን ዲኤንኤ ወጥቷል ብለን ብናስብ ያቺ የተንቤን እንትን ስንት ነው 6.2% አካባቢ ከ100% 6.2%ን አካባቢ ተንቤን የሆነ ተዋልድ ወይ ማለ ግለሰቡ ትግሬ ነው ምናምን ብሎ ይደመደማሉ ይሄን ነው እየነገርን ያለነው አፕሮክሲሜትሊ የ100 ወይም ከ100 እስከ 125 ዓመታት ውስጥ በተፈጠሩ ታሪኮች እኔ እንደውም አንድ የገረመኝ ነገር ቅድመ አያቶቹ የቅድመ አያቶቹን ታሪክ ራሱ ማስቀመጣቸው ነው የሚገርመው ላይክ አሁን አያቱን በህይወት አግኝቶ ዘርዝሮ ለጻፈ የተወሰነ ድረስ መሄድ ይቻላል እኔ አለኛውን ለምሳሌ ባያቴን በድምጽ ቀድቻለሁ በሌላውም በእናቴም በአባቴም በኩል በተወሰነ መልኩ ማለት ነውና ግን በጣም ብዙ እስከ 7ኛው ጄኔሬሽን ምናምን ኢቭን ፊዚብል አይደለም ያለው ነገር ምንድነው አሁን እንዲህ አይነት ደርቲ የሆኑ የፖለቲካ ጌሞችን እናውጣቸው በነገራችን ላይ ዛሬ ስለማንነት ሳወራ ይሄንን ማውራት ፈልጌ አይደለም ምንድነው the thing is አጀንዳውን ሄደን በትክክል ብንነካው የሚከፈት ፓንዶራ ቦክስ ይኖራል ያንን መቆጣጠር ማትችለውን ፓንዶራ ቦክስ ሄዶ ማንቦራጨቅ ተገቢ ነው ብያላስብም እኔ ሲከፈት አሁን የማንነት ፖለቲካን በኦሮሞም በአማራም በትግሬም ምናምን እየከፈትን somehow የኢትዮጵያን ታሪክ መጻፍቶች ምናምን እያንመጣ ምናምን በተወሰነ መልኩ ዲስከስ ብናረግ አስቸጋሪ ነገር ነው የሚሆነው በመናቀው ደረጃ ፖለቲካችንን በመናቀው ደረጃ ማውራቱ ተገቢ ይመስለኛል ለዛ ነው ዛሬ ይሄንን ይዤ መጣሁት አማራውን ሰዎች እያጨናበሩ እከሌ በቅድመ አያቶቹ ከአገው ጋር ተዋልዷል ሲባል እከሌ አገው ነው ከመቶ ምናምን የዘር ሐረጉ አንዱ ሰው ያገው ከሆነ እከሌ አገው ነው ምናምን ተብሎ የሚደመደም እንደነ ፖለቲካ መቆም መቻል አለበት ያ ፖለቲካ ስላልሆነ ማለት ነው አሁን ሳይንሳዊ ወደ ሆነ ማህበረሰብ እያደግን መምጣት አለብን እንዲህ አይነት የሆነ መቅኔ ድረስ ምናምን ገብቶ ምናምን ሰውን ትግሬ ነው ምናምን በፋክት ምን መራው የድርጅታችን ታላቁ መሪ አገው አማራ ነው አለ በቃ ማለት ፖለቲካሊ ማብራራት ይቻላል ምን ማለት ነው ተብሎ አማራ በአማራ ክልል ውስጥ ሙን በኢትዮጵያ ውስጥ ግንዱ ነገድ ነው ግንዱ ብሔር ነው ምንም ያስፈራን ነገር የለም በእኛ ክልል ያሉ ማይኖሪቲ የሆኑ ሰማው ቋንቋ የሚመስል ነገር ጠብቀው የቆዩ ምናምን ካሉ ፕሮቴክት ማድረግ ነው እነሱ ላይክ የትግሬ ወይ የኦሮሞ ብሔርተኛ አጀንዳ አስፈጻሚ ሲሆኑ ነው ያኔ ኮንፍሊክት ኦፍ ኢንተረስት የሚፈጠመው ከዛ በተረፈ ዳይቨርሲቲን ሰማው ማኔጅ ማድረግ አንዱ የፖለቲካ ካልቸር ይመስለኛል አሁን ላይ ግን እየመጣ ያለው ይሄ መጥፎ የፖለቲካ ካልቸር አገው አማራ ነው አማራ አገው ነው ሲባል በቃ ዝም ያለን ኢትስ ኦኬ ያለን በመናመን በኩል ምናምኑ አንደኛዋ ሴትዮ ከተንቤን ስለመጣች ግን ከአማራ ትግል ይፋቅ የሚል ፕሮፓጋንዳ ነው ለምን አንድ አይነት ፕሮግራም አቀርባለሁ ፕሮፓጋንዳ መሆኑን ሰዎች እንዲያውቁና ንቀው እንዲተውት ማለት ነው ኦኬ አማሮች የኡነት መስሏቸው ይሄንን የበከተና የሻገተ ፖለቲካ ነው ብለው እንዳይቀጥሉበት ስለምፈልግ ነው ፋክቱ ይሄ ነው ያመታት ለምሳሌ ይሄንንም ቴብል ስክሪንሾት አድርጉትና ሞር ውይይቱን ደግሞ ሌላ ቤት ቀጥሉ 8ኛ ጄኔሬሽን ድረስ ቆጥር ያለው ስትል 0% 4 አካባቢ ምናምን በዘረመል ማለት ነው ኦኬ 200 ዓመታት ወደ ኋላ ይጃለው ይያልክ ነው ከ200 ዓመታት በፊት የነበረውን ፖለቲካ መቆጣጠር የሚችል ሰው አለ የመንግስት ስርዓቱን የመሬት ማቅናት ስርዓቱን
መሬት ሊያቀኑ የሄዱ አማሮች ወይም አሁን ኮንቴምፖራሪ አማራ ክልል ከምንለው በአቢሲኒያ ኢትዮጵያ ኮንቴክስት ውስጥ የሚኖር ማህበረሰብ እኮ ነበር አማራ አይደል? በአቢሲኒያ ኢትዮጵያ ውስጥ በደንብ አገሩ ሆኖ የሚኖር ማህበረሰብ ነው እኮ። ዛሬም እኮ የአማራን መሬቶች ስንጠይቅ እኮ በአቢሲኒያ ኮንቴክስት የምንኖርበት በሙሉ አገራችን ነው ብለን እኮ ነው የምንጠይቀው። አመታቶቹም እነዚህ ናቸው። ፐርሰንቴጁም ይሄ ነው። 6.25% ተንቤን ቢኖርብህ ፖለቲካሊ ይሄ 6.5%ቱ መጥቶ ወልቃይት የትግሬ ነው አላስባለህም። ወልቃይት የአማራ ነው ብለህ ልትዘምት ልትሞት ልትታገል ምናምን ሄደህ ወጣህ። በቃ ፋክቱ ይሄ ነው፣ አለቅ። አሁን ፖለቲካችን ኩሊል ጥርት ብሎ እየወጣ ስለሆነ ፕሮፓጋንዳዎችን እየገለጥኩ መሄዴ አይቀርም። እኔ ፕሮፓጋንዳ አይቀጥልም፣ እየገለጥኩት ነው የምሄደው። ብዙ ሰዎች ላስገባችሁ ቻርጄ እንዲያልቅ አድርጌ መግባት የሚለውን ነገር ማለት ነው። አምሃራ ማን ነው? አማራንን አሁን እኔ ለምሳሌ አዩ አማራ ኦር አምሃራ ብዬ መጠየቅ ጀምሬያለሁኝ ማለት ነው። ተረዳኝ። ያ ነገር በአብን ጊዜ ቢሰሩ ኖሮ ዛሬ ላይ ሞር ለትግሉ የሚመጥኑ ሌሎች ነገሮችን እንሰራ ነበር እንጂ እንደዚህ ስለ ማንነት እንደገና ለማስተማር ወይ ደግሞ ብዙ ነገሮች አንደክምም ነበረ። እና ማንነት ኢምፖርታንት ሀራ ከይቅርታ ጋር አንድ ጊዜ ሀራ ለወንድሜ ዩሪ አካሄድ ጥያቄ ያለ ታች በኮሜንት እኛ ምንም ጀስት አማራዊ ኮሜንት ጽፈን ቅድም ሚውት ተደርገን ነበር። እታች ግን ጀነራል ተፈራ ማሞን በግድያ የሚወነጅል ኮሜንታተር ግን ሞዴሬተር እንዲጽፍ ፈቅዶለታል። እና እኔ ትዝብት ሞዴሬተሮች እሺ ሰምቻለሁ፣ ኮሜንት ወስጃለሁ። ሞዴሬተሮች ያው ሞዴሬተር አይደክሟቸው ወጥተው ሊሆን ይችላል። አንዳንድ የኔ ፕሮግራም ረጅም ስለሆነ ባይዘይ ሁለት ሰዎች ነው ሞዴሬተር የሰጠሁት። ጆከር ሰጥቼዋለሁ፣ ጆከር የለም። ሄኖክ ሰጥቼዋለሁ። አንዳንዴ ሙሉ ሰዓት መቀመጥ ይከብዳል። አርካኒ ሰጥቻታለሁ። ባትኖር ነው ስለሌሉ ይመስለኛል። በነገራችን ላይ ካላችሁ አንድ ቁጥር ጻፉ፣ አሳዩ። ሞዴሬተር ስንሰጥ ሰዎች ሚዩት እየተደራረጉ ችግር ይፈጥራሉ። እና ይሄ ቤት ከዚህ በኋላ ነፃ እንዲሆን ነው የምፈልገው። አማራው እየሰደበኝም ቢሆን እንዲሰማ ነው የምፈልገው። እየሰደበኝ መማር ያለበትን እንዲማር፣ እኔም ከአማራው መማር ካለብኝ እንድማር ነው የምከፍተው። እና ለዛ ነው እስኪ አሁን ካላችሁ ከምትቆዩ ሰዎች ውስጥ አንድ ቁጥር ስጡኝና ሞዴሬተር ልስጣችሁ። ከማውቃችሁ እስከዛሬ እኔ ቤት ትመላለሱ ከነበራችሁ ሰዎች አንድ ቁጥር እስኪ አንድ ማቀው አካውንት ጻፉልኝ። እንዲህ አይነት ቶክሲክ የሆኑ ነገሮችን ሚውት እንድታደርጉ ማለት ነው። አይ ለሃይሚማ እንዴት ተሰጠዋል? ጻፉ፣ ቀጥሉ። ማቃችሁ ሰዎች የላችሁም እንዴ? እኔ ለምንድነው መሰጠኝ ባይዘው እኔ አማራ ልጆች ብሎክ አላደረኩም። አይ ኖ ለአንተ ብቻ ሳይሆን አሁን እንደዚህ አይነት ጭቅጭቅ ውስጥ ለነበሩ ሰዎች በፍጹም ለሁሉም ነው ማልሰጠው። ለዋሲውን ስጠው። ለዋሲው እንትና አለ፣ ችግር የለውም። ቆይ ኦኬ፣ ሞሼን ላስገባው አንድ ጊዜና አሁን ላንተ ግን አውና አሁን ለሃይሚ አልሰጥህም ብየው ላንተም አልሰጥህም ካልኩ እኮ አማራ አይደለን እንዴ? እንዴት አንግባ? አንደርስታንድ እንደው ነገሩን ነው የምነግርህ። በዛማ እንደማታረግ like you are one of the most trusted እሺ ቆይ ለእንትና ልስጣት። ሩት አለች መሰለኝ፣ ለሩት ሰጥቼሻለሁ። ሩት እንደዚህ አይነት ጀነራሉንም ሌሎች ፋኖዎችንም አካባቢንም ምንም እንትንም ኮሜንት የሚያደርጉ ሰዎች ሚዩት አድርጊያቸው። ቢዚ ካላረኩሽ አላስገባሽም። ቆይ ታይከሻል። ከማስገባሽ እሱን ብትሰሪልኝ ደስ ይለኛል። ሞሽን ኦኬ፣ ሞሽን አስገብቸው። በቂ ሰዎች ነን። ላለኝ ቻርጅም በቂ ነው። 3 ደቂቃ አካባቢ እየወሰዳችሁ ኮንሴፕቱ ላይ ማለት ነው። ፋኖ አራ ቀጥል። ይቅርታ ሚዩትን አንሳና እየሰጠው ያለሁት ኦኬ። ይቅርታ እንትን ነው ሲቹዌሽኑ ስላልሆነ ነው። ባይ ዘ ወይ ዲስ ኢዝ ግራውንድ ብሬኪንግ ኤክስፔሪየንስ ብዬ መናገር እችላለሁኝ። የተለያየ ሀሳብ ሊኖረን ይችላል እንደ አማራ፣ ግን
በአንድ ቤት ተሰብስበን መምከራችን መወያየታችን ሊበረታታና ወደፊት ኖርም መሆን ያለበት ጉዳይ ነው ብዬ ነው ማምነው። አንድ ያንን ይታሰብልኝ። ዩሪ ባይዘወይ ኦነስቱልኝ መናገር ስላለብኝ አንተን አንዳንድ የምትናገራቸው ነገሮች ነቅፍ ያለው እኔም ቤት ከፍቼ ከጥላቻ አይደለም ለአማራነት ካለን ቀናኢነት እንደሆነ ፐርሰናሊ መንገርም ስለፈለግኩ ነው። አንድ ያ ነው። ከዛ ባሻገር ግን የአማራ ማንነት፣ የአማራ ብሔርተኝነት፣ አማራነት፣ አምሃራነት የሚለው ነገሮች እኔ አቅልያ ላየው። እኔ የአማራ ፋኖን የመለስ ዜናዊ ቁምጣ የሌንጮ ለታም ቦቲ ጫማ ለማድረግ መሞከር የለብንም ብዬ ነው ማምነው። ለእኔ ምን ማለት ነው? ፋኖ ብሔርተኛ አይደለም ለማለት ነው። በሌላ አባባል አይደለም የአማራነት ወይ ደግሞ አምሃራነት የሚለው ነገር ዴፕስ ያለው ነው። አሁን ቅድም እኮ አልክ እንደው ትንሽ ለምንድን ነው የእኛ ልጆች ሞዴሬተሮች ሚዩት አታድርገው? አሁን ታች በኮሜንት ዶንት ኮሜንት when I talk አይደለም አምሶሪ ሀራል ነው ይጻፍልና በውስጥ ሚዩት እየተደረግን ነው ምናምን እያሉ ነው። አሁን እስከ የሚባለው ግን እንደፈለገ ማቋረጥ ከፈለክ ንገረኝ። it's not fair brother ቆይማ ሆልድ ኦን ሀራ ታወራለህ፣ ችግር የለም። እኔ ዩሪ ሞዴሬተር ስጠን ለኛም ቢያንስ ወይም ለሌሎች አንድ ሰው ስጥ። የኛ ልጆችም ሚዩት መደረግ የለባቸው። ጀስት ስለ ጀነራሉ መልካም ነገር ስለጻፉ ብቻ ሚዩት መደረግ የለባቸው። እሺ ልቀጥል። አይ ኢትስ ቬሪ ፋኒ ላይክ ለኮሜንቶች 10 ጊዜ ማቋረጥ ጥሩ አይመስለኝም። ኤኒዌይስ መጀመሪያ የአማራኒዝም አልኩኝ፣ ይቅርታ፣ አማራ ብሔርተኝነት ብላችሁ ስታወሩ እኔ ቲክቶክ 1 ዓመት ከምናምን ነው። መጀመሪያም ሃይሚ ቤት ነው የገባሁት እና አዳምጣለሁ። እነ ስለሽንም አዳምጥ ችያለሁ። እዚህ ስላለህ ነው የማወራው። እነ ዩሪንም አዳምጣለሁኝ። እንደውም ፕሪሞርዲያል የሚለውን ነገር የመጣው ከእናንተ ነው። ብዙ ጊዜ ስለሽን ሳዳምጠው ፕሪሞርዲያል የሚለው ቃል እሱ ጋር አሶሺየት አድርገዋለሁ እና ዛሬ የጀኔራል ተፈራ ፕሪሞርዲያል ሩቱ ሲጠየቅ ያኮ ችግሩ የመነጨው ከዚሁም ነው ማለት ነው አይደለም? ቆይ ይሄን ከስር እሄድልሃለሁ። እኛ ዲፋይን ያደረግነው ተንሻፏል አንተ ስትገልጸው። እኔ የአማራ ማንነት ፕሪሞርዲያል ማንነት ያለው አለ። ለምሳሌ የአማራ ገበሬ ሆኖ በዛችው ተራራ እና ዙሪያ ቅድመ አያቶቹም ከዛው ሳይወጣ ለብዙ ሺህ ዓመታት የኖረ ማህበረሰብ አለ እኮ፣ ሌላውን አካባቢ ሄዶ ማያቅ ፕሪሞርዲያል ሴንቲሜንቶች አሉ። ነገር ግን ሶሻል ኮንስትራክትን ደግሞ ድምር ነው። ስለዚህ በአማራ ውስጥ አማራ ማን ነው ስትል ማንነቱ ለእኔ አሁን ዶናልድ ሌቪን መጽሐፉን ስታየው አማራን ሶሻል ኮንስትራክት፣ ኦሮሞንም ሶሻል ኮንስትራክት ምናምን ነው የሚያደርገው። ለእኔ ደግሞ እኔ ባለኝ ንባብ አማራ የፕሪሞርዲያል እና የሶሻል ኮንስትራክት ውጤት ነው። ሶሻል ኮንስትራክት እኮ ለምሳሌ እስከ ዛሬ 50 ዓመትና እስከ ዛሬ 5 ዓመት እኮ አማራ ትግሬ ያገባል ይወልዳል፣ ኦሮሞ ያገባል ይወልዳል። ያ ሰውዬ የተዋለደው ሰውዬ አማራ ነኝ ብሎ ከመጣ ከትግሬ አባቱ አማራ ሆኖ እናቱ ትግሬ ከሆነች ወይም ቫይስ ቨርሳ አማራ ነኝ ካለ እንቀበለዋለን። ያ ሶሻል ኮንስትራክት ይባላል። ራሱ ሶሳይቲው አብሮ በመኖር የሚፈጠሩ ነገሮች ናቸው። መለወጥ አንችልም ከማን ጋር እንደሚተኛ። እንደዛው ሁሉ ከቀየው ሳይርቅ እዛው ዕቁብ እየጣለ እዛው ጽዋ እየጠጣ እዛው እያስቀደሰ እዛው እየተዋለደ እዛው ልጁን እየተዳዳርም ደግሞ የሚኖር የፕሪሞርዲያል ማህበረሰብ አለ። ስለዚህ የዛው ውጤት ነው ላለው ሀራ እንጂ ሙሉ ለሙሉ ልምጥ ፕሪሞርዲያል ኤሌመንት ብለን አናውቅም። በነገራችን ላይ እንኳን እኛ አይ ቲንክ ቆይ አንዴ እንኳን እኛ አሁን ዋና አማራዎች ብዙ ጊዜ ፕሪሞርዲያል ይላሉ። በእነሱ ዶክመንት ላይ አንድ ልጅ እኔ ዶክመንታቸውን አንብቤ አላውቅም። አንድ ልጅ ሲገልጽ ምን አለ? በእነሱ ትንተና እንኳን 25% አማራ ያለበት ይኸው 25% ማለት ምን ማለት ነው? እስከ አያት አካባቢ ማለት ነው። 25% አማራ ያለበት አማራ ነው ብለው ዲፋይን አድርገው ጽፈዋል። ስለዚህ አውት ኦፍ ኮንቴክስት እንዳይነገር ለማለት ነው። አሁን ቀጥል።
ኤግዛክትሊ አሁን ኤግዛክትሊ እነዚህ ናቸው። አንድ ሰው አንድን ቃል ሲናገር ፐብሊኩ ጀኔራል ፐብሊኩ ትንሽ ያነበበውም ኢንዴፕስ ያነበበውም ያላነበበውም እንዴት ነው የሚረዳው እንዴት ነው የሚተረጉመው ብሎ መጠንቀቅ የኛ የአክቲቪስቶች ትልቁ ኃላፊነት ይመስለኛል። ሶ ያ ኢንተርፕሬትድ የሆነበት ነገር አለ። አሁን ፕሪሞርዲያል የሚለው ደማዊ ማንነት ከሆነ የነዚህ አይነት እንትኖች ቢመጡ አይገርመኝም። ልክ ሶሻል ኮንስትራክት ያለው ፓርት አሁን አየህ ኢግኖርድ ሆኗል። አሁን አንተ ክላሪፋይ ያረክልኝ ነገር ማን ነው የተረዳው? ገባ? አንተ ተረድተው ሊሆን ይችላል፣ ስለሺ ተረድቶት ሊሆን ይችላል፣ ሃይሚ ተረድቶት ሊሆን ይችላል። ግን ጀኔራል ፓብሊኩ ፖለቲካል ኢንጌጅመንቱ ራሱ እንደ አማራ ፖለቲካሊ ኮንሽስ የሆነ ትውልድ መፍጠር እንፈልጋለን። ያንን ሊያደርገው የሚችለው ወደ ፖለቲካ ውስጥ እየመጣ ያለ ራሱ እንዴት ነው የሚረዳው ብሎ መመዘንም በጣም አስፈላጊ እንደሆነ አሁን ይሄ ራሱ የምንማርበት ነገር ነው። ከዛ ቅድም ሃይሚም ኮሜንት ሲያደርግ ነበረ። ምን እያለ ነበረ? የፖለቲካል ማንነት በደም ጥራት ይሰጣሉ ወይ ምናምን ነገር አለ። ዳወዝ ላይክ ብሔርተኝነት መጨረሻው ታዲያ የት ነው? እኔ ምን ብዬ ጻፍኩለት? ብሔርተኝነት የሚባለው ነዋ ብዬ ነው እንደዛ ነው የጻፍኩለት። አይ ዶንት ኖ ዘ ኤግዛክት ወርድስ አላስታውሰውም። ግን ብሔርተኝነት አማራነት ዲፋይንድ መሆን አለበት። አክቹዋሊ እኔ አይ ዋንት ቱ ቴክ ቱ ዘ ኔክስት ሌቭል አማራ ነህ ወይስ አምሃራ ነህ እያልኩ መጠየቅ እፈልጋለሁ አልኩ። አሁን ፋኖ እኔ እናንተ መከራከር አለብን ማለት ነው ሰፊ ወይ ይሄንን ፕሮግራም ይዘን። ምክንያቱም ለእኔ አሁን ኦሮሞነትንም ዲፋይን ታደርገዋል። እኔ ለኦሮሞነት አስቤ አላቅም። ዋይ ኢትዮጵያኒስቶች ሁልጊዜ ለምንድን ነው አማራነትን ዲፋይን ማድረግ የምትፈልጉት? ይሄ የኢትዮጵያኒስቶች ባህሪ ነው ማለት ሁሉም ኢትዮጵያኒስት በመጥፎ ሴንስ አይደለም እያልኩ ያለሁት። ማለት ህዝቡ በጋራ በሰላም መኖር ይችላል ብላችሁ የምታስቡ ሰዎች ወደ አማራ ፖለቲካ ስትመጡ ማንነቱ ላይ ጥርጣሬ ያላችሁ የነገድ ማህበረሰብ ሶሎሞኒክ ዳይናሲቲ እንደሆንን የአረብ ጸሐፍቶች በ704 ሂጅራ አልማሊክ አልአምሃራ ብለው የአማራ ነገስታት የመንን ድረስ ያስተዳደራሉ ብለው ሲጽፉ ወረቀቶች ላይ ኦሮሞና ትግሬ የሚል ጽሁፍ በሌለበት ዘመን የተጻፈን ነገድ ዋይ ዱ ዩ ኩዌሽን ኢት? ለምንድን ነው ኩዌሽን ማድረግ ያስፈለገው? በጣም ጥሩ። እኔ ወደፊትም እንከራከራለን። ዛሬ እኮ ጉድ ኦፖርቹኒቲ እኔ እናንተ ሰላም እየተባባልን ስለሆነ ኤግዛምፕለሪም ነው። አንድ ሁለተኛ ደረጃ እኔ አም ቨሪ ማች አማራኒስት፣ የአማራኒዝም አይዲዮሎጂ ተከታይ ነኝ። የአማራነት ርዕዮተ ዓለም ተከታይ ነኝ። እኔ አማራ ብሔርተኛ የሚባለው ያንተን ዲፋይን አድርግልን። ኢንትረስቲንግ ነው። ምን ማለት ነው? ሌላ ጊዜ እናርገውና አንዲት ነገር ብቻ just put me into Ethiopianist category። ኢትዮጵያኒስት ስለ በቶክሲኩ ሴንስ አይደለም ያልኩት። ባይሆንም እኔ እንዳውም ፋኖ ሀራን አንተ ዲፋይን ማድረግ ያለብህ አማራኒስት ብለህ ነው። ምን ማለት ነው እኮ እሱ ስለማ አማራኒስት ማለት ከብሔርተኛ በላይ የሚኖር ማህበረሰብ ነው ወይ ሃይማኖቱ ክርስቲያን የሆነ ነው ብለህ ነው የምትረዳው? አማራኒስት ምንድን ነው ለአንተ? እስኪ ሌላ ቀን በሰፊው ፕሮግራም እንይዛለን። ግን እኔ ከብሔርተኛ የሚባለው የአማራ ተቆርቋሪ ነኝ ብለው ከሚስለው በላይ አማራኒስት ነኝ። ለአማራ ህዝብ የቆምኩ ነኝ ማለት ነው። ዳትስ ዋይ እኔ አሁን ዩኒፋይንግ ሮል እየተጫወትኩ ያለሁት እዛ የርዕዮተ ዓለም ልዕልና ደረጃ ላይ ስለደረስኩ ነው ብዬ አስባለሁ። ይሴ አሁን እኔ እናንተ እንትን ብቻ እንዳይሆን እና ምን መሰለህ፣ ኮንሴፕቱን ግድ የለም ይሄ ልጆች አሉ እዚህ መድረክም ላይ ባይ ዘ ወይ ኢትስ ኖት ኤ ማተር ኦፍ ሙግት ማን እንትን አለ ምናምን ሳይሆን የህልውናችን ጉዳይ ነው። ለአማራ ህዝብ ህልውና ጉዳይ ነው። ዛሬ ላይ የሆኑ ፋኖዎች አማራዎችን እየተኮሱ ገደል ሲከቷቸው ቪዲዮ ቫይራል ሆኖ አይታችሁ ሊሆን ይችላል። በዛ ሴንስ ነው ፖለቲክሱ ማውራት ያለብን።
እኔ የኢንቴሌክቹዋል ፕራይዶ ፕሮስ ምናምን ነገር ለመውሰድ አይደለም፣ አልፈልግም። ምናልባትም ፋኖ ቢያሸንፍ እንደሱ አይደለም። ኢንትረስቲንግ ኮንሴፕት እኮ ስላመጣ ነው። አሁን ኮንሴፕቶች ኢንተረስቲንግ ኢት ኢዝ አምሃራ የነገድ ማህበረሰብ ነው ብለህ ታምናለህ? አምሃራ ኢዝ ዘ ሞስት ኢንተረስቲንግ ሜስሜራይዚንግ ኤንድ ሞስት ኤሌጋንት ከዘፍጥረት እስከ ዳግም ምጽአት ከሰፈር እስከ ጠፈር የሚዘረጋ ማንነት ነው። አማራነት በጣም እጹብ ድንቅ ነው እና አንተ አማራነት ልጨርስ፣ እኔ ጨርሳለሁ ሀሳቤን እና አንተ አማራ ነህ ወይስ አሁን ታዲያ ምን ዲፋይን እናድርግ? አንተ ዲፋይን ካረከው አንድ ጥያቄዎች አንድ ኢትሶክ ያስጨርሱት። ምክንያቱም ቫራይቲ ያስፈልገናል። እንዲሁም አይነት አማሮች አሉ። በነገራችን ላይ ወንድማቸው ነኝ ምናምን የሚል እንዴት ለሰው ማስረዳት ቆየኝ። አንድ ጥያቄ ልጠይቅ። ኖ ቀጥል፣ እድሉ ነው ሰው ሀሳቤን ልጨርስና እናንተም እኮ ትሰጣላችሁ። ከዛ ኖ ዋይ ዩ ጋይስ ፎከስ ነው ሜ በነገራችን ላይ እኔ አማራ ነኝ፣ በተግባር እንደዛ ይመስለኛል። ምክንያቱም ስትሰጠን እድሉን ስፔሲፊካሊ ቶፒኩ ላይ ስላልከን በጣም ብሮድ እየሆነ ነው የመጣው ማለት ነው እና የማንነት ጉዳይ የሚለው ነገር ላይ አሁን ፕሪሞርዲያል የሚባለው እና ሶሻል ኮንስትራክቱ እንደ ትዊን እሳቢዎች ነው። አሁን አንተ ዩሪ ኤክስፕሌን ያረክልኝ ያንን ምን ያህሉ ሶሳይቲ ተረድቶታል? ምን ያህሉ አማራ ተረድቶታል? ምን ያህሉ አፈሙዝ የያዘ ፋኖ ተረድቶታል ብለን መጠንቀቅ አለብን። ባይዘወይ የኛ ቃላቶች ጥይት ናቸው። በጣም መጠንቀቅ አለብን። በተለይ ሶሻል እና ኦፒኒየን ሊደር የሆንን ሰዎች ዊ ጋር ቢ ኬርፉል። ፕሪሞርዲያል በዘር ማንነቱ ምናምን ከሆነ እገሌ እንትና አባቱ እንትና ወይ አያቱ ወይ ቅማቱ ከሆነ የሚመጣበትን ውርጅብኝ ወይ ግድያ ወይ ዋቴቨር ይኮሌት እነዚህን ነገሮች እኛ መንገድ ጠርገናል እኮ ማለት ነው። ሪስፖንሲቢሊቲ መውሰድ አለብን በዚህ ትግል ውስጥ። ኢትስ ቨሪ ኢምፖርታንት። አንድ ያ ነው ፕሪሞርዲያል የሚባለውን ዲፋይን፣ ሶሻል ኮንስትራክት የሚባለውን ዲፋይን፣ ሃይማኖት ቅድም ያነሳው ነገር ፖለቲካ ማንነት እንዴ ሶቪየት ህብረት ለተነሳ ሶሻሊዝም እኮ ኢትዮጵያዊ ተሰልፎ እየየ እያለ አመ ሶሻሊስት አመ ኮሚኒስት አመ ማርክሲስት ሲል ነበር አይደለም እንዴ? ዳዝ ኢት ሪሊ የነ ትሮትስኪ የነ ሌኒን የነ ካርል ማርክስ ዘመድ መሆን አለብን? የነሱ ደም መሆን አለብን ማርክሲዝምን ለመቀበል? አይደለም። ሃይም የሚያነሳው ጥያቄ ትክክል ነው። This is a political movement. Political movement, can we define it with your own like DNA? እንዴ አንድ አባት ሆኖ አንድ እናት ተወልዶ አንድ ልጅ እኮ ቶታሊ ዲፍረንት ነገር ሊያስብ ይችላል። መንታ የሆነ ሰው ራሱ ሬስቶራንት ገብቶ ጥብስ ወይ ክትፎ ሊያዝ ይችላል። ያንን ፍሪደሙን ለምንድን ነው የምንገፋበት? እና ብሔርተኝነት በዚህ ከቀጠለ አሁን እኔ በጣም እንትን የምለው ዲፋይንድ ካልሆነ እነ መለስ ዜናዊ ኢንትሮዲውስ ያደረጉት ነገር ቬሪ ማች ሱሳይዳል ነው፣ ግን ሲገል ከውስጥ ነው። የአስተሳሰብ ሪቮሉሽን ማምጣት አለብን። እኔ የአምሃራነት ርዕዮተ ዓለም ተከታይ ነኝ፣ ብሔርተኛ አይደለሁም እምልህ እንደነ መለስ ዜናዊ መሆን ስለማልፈልግ ነው። ከነ መለስ ዜናዊ አንሺ አይደለም ባይዘወይ ከነ አብይ አህመድ አንሺም አይደለም። እነዚህ መለስና አብይ አህመድ የሚባሉ የፈርዖን አስማተኞች ዱላቸውን ጥለው እባብ ሆነ፣ እኔ ደግሞ በትረ ሙሴን ጥዬ ዋጣቸው ማለት ነው። ዳትስ ኢት። የፋኖ ሀራ ፖለቲካ ኢንሾርት አስቀምጠው 50 ዓመቱን እንደዚህ ነው የምገልጽላችሁ። ነገር ግን ርዕዮተ ዓለም ላይ አንደኛ መስማማት አለብን። ባይ ዘ ዌይ የህልውና ፖለቲካ መጠቀም አለብን። የህልውና ፖለቲካ ነው ማቀንቀን ያለብን። አንድ ሁለተኛ ተርሚኖሎጂዎች አማራ ማን ነው ያልሆነው የሚለው ነገር። ሶስተኛ ፖለቲካሊ ሶሻል ኮንስትራክት ፕሪሞርዲያል የሚባሉትን ነገር ካስፈለገ ፐርሰንቴጅ ሰጥቶ ማስቀመጥ ነው። ለሊደርሽፕ ቦታዎች ወዘተ የሚያስፈልጉ ከሆነ ማለት ነው። ያንን ዲፋይን ባልተደረገበት ቦታ
አሁን አንተም ያነሳው ፕሮግራም ሃይሚም የሚለው ወዘተ ጅራፍ ራሱን ገርፎ ራሱ ይጮሃል አይነት ነገር ነው የሆነብኝ። ከዛ በተረፈ ስለ ተንቤን ተነስቷል እና በኋላ ኮሜንት አረጉበት ይረዝማል። አንተ ስትል ቆይ ሃይሚ ቢካዝ አም ዮር ፋን ሃይሚ እሺ ሃይሚ ቆይ ጥያቄው በቃ ኦኬ። በኋላ ኮሜንት በኋላ እኮ በዚህ ንግግር እኮ ትንሽ መቅመሱ አይቀርም። በኋላ ስትሄዱበት ወጣችሁ ለአማራነት የሞት ጽዋንም ለመጠጣት ዝግጁ ነኝ። መድኃኔዓለምን ነው የምላችሁ። ለአማራነት የሞት ጽዋን ለመጠጣት ዝግጁ ነኝ ነው የምላችሁ። እንዴ ወንድሞች እኮ ረግፈዋል እኮ። የምን ቅንጦት ነው? እና ሲሪየስ መሆን አለብን። ህይወት እየታጣ ነው። እና ቅድም ስለ ሮያሊቲ እና ስለ ተንቤን ምናምን አንስታል። ባይ ዘ ወይ ተንቤን አፄ ዮሐንስ ከብዙ ዘመናት በኋላ ከትግራይ የመጣው ንጉስ he was a ተንቤን ኦልሶ። በኢትዮጵያ የሮያል ዳይናስቲ የ3500 ዓመት ታሪክ ነው። ያልተጋባለ ንገሩኝና እስኪ እንትን በሉ። እንዳውም የአምሃራነት መለኪያው መጋባት፣ የተለያዩ ቦታዎች ሄዶ በጋብቻ አሊያንሶችን መፍጠር፣ የዛኔ በፖለቲካል አይዲዮሎጂ ምናምን ወይ ደግሞ በተለያዩ ጥቅም ብቻ ሳይሆን በጋብቻ ነበር የሚያደርጉት የነበረው። የዛ አይነት ነገር አለ። ይሄ ፕራክቲስ ባይ ዘ ወይ ኢት ኢዝ ኢንተርናሽናል። የስዊድን ሀገር ልዑል ብራዚል ሄዶ የሮያል ብለድ ያላት ሴት ነው ያገባው። እንግሊዝ ሀገር ብትሄዱ ኩዊን ቪክቶሪያ የአውሮፓ ውስጥ አውሮፓን ዩኒፋይ ለማድረግ የሜሪጅ አሊያንስን ነው የጣረችው። ሶ ያ ስለተደረገ ይሄ ሃይብሪድ መሆኑ ስተነትናቸው የነበሩት የዲኤንኤ እንትኖች ወዘተ የሚጠበቅ ነው። ለምን አምሃራ በራሱ አምሃራነት በራሱ ሮያሊቲ ስለሆነ ሰማችሁኝ? ሮያሊቲ ነው፣ ታላቅ ማንነት ነው። እና ይሄንን ስጠቀልል እንደው ኦፖዝ እንዳያደርግ ያንተን ሀሳብ እንጂ አንዳንዴ ቅድም ያ አልጎሪዝሙ እንትና ሲገባ እዚህ ጋር አድ ሲያደርግ ዌብሳይት ውስጥ ኢትዮጵያን ጂው ይለዋል ምናምን ይለዋል የሚባለው አልጎሪዝሙ ራሱ ሳምሃው questioned or updated መሆን አለበት ብዬ ነው ማምነው። ኢትዮጵያ ውስጥ ያለውን የብሔር ብሔረሰቦች ስሪት እኛ ያለን ፖለቲካና አሁን አንተ ሪፈር ያደረከው የአልጎሪዝም እንትን ሚስማች ሊያደርጉ የሚችሉት ጥቂትም ቢሆን ፖሲቢሊቲ ሊኖሩ ስለሚችሉ እነዛን ኢንቱ አካውንት ነው። ነገር ግን በስነ ልቦና አማራ ከሆንክ እኔ ጃፓናዊና የዩኤስ ኔቪ ሲል የብሪቴን ሳስ የራሻ ስፒትናትስ አማራ ፋኖ ውስጥ ገብቼ ይታገላለሁ ካለ ዌልካም ብዬ ነው የማመጣው። ምንም ችግር የለብኝም ለማለት ነው። አመሰግናለሁ። የሀሳብ ልዩነትን ቢኖር ዲስከሽኖች ይቀጥላሉ እና ስለመጣ እናመሰግናለን። ወንድሞቻችን አስተያየት ይሰጡበታል። ግን አንድ ነገር መሰመር ያለበት እኛ የመለስ ዜናዊና የምናምን አልተከተልንም። ኦፍኮርስ ብሔርተኞችን ባመጡን ጅራፍ እየገረፍናቸው ነው። ምክንያቱም በብሔር ማንነታችን በነገድ ማንነታችን ተሰብስበን ፖለቲካ መስራትም ስላለብን ማለት ነው። የአማራ ገበሬ እንደ አዲስ ዲፋይን የሚደረግ አይደለም። የመጡት ናቸው ዲፋይን የሚደረጉት። ለምሳሌ ኦሮሞ በ16ኛው ክፍለ ዘመን አባባህሪ በጻፉት የኢትዮጵያን የፖለቲካም የማህበረሰባዊ ኮንስቲቱንሲ ጆይን ያደረገ ነው። ለአንተ ኦሮሞ ማን ነው ብለህ ሪዲፊኔሽን ውስጥ ፍረጃ ውስጥ ብትገባ ላይክ የገዳ ስርዓት ወዚ ዲሞክራቲክ ሀብታሙ አያሌው እንደሚለን ኦር ወዚ ጄኖሳይድ አለ ብሔሮችን እየዋጠ ዶክተር ነጋሶ እንደጻፉት በጉልበት በስሌቨሪ ሲስተም እንዲያገለግሉ የሚያደርግ ባህላቸውን ረስተው ወደ ኦሮሞነት እንዲገቡ የሚያደርግ ይሄ ቢጠና ችግር የለውም። ሀገርን ጠፍጥፎ የሰራው የአማራ ገበሬ እኔ ኢትዮጵያኒስቶች አዲስ ግኝት ምን እንደሚያገኙልኝ አይገባኝም። ምንድነው ባጭሩ ደማዊ ማንነት አለው፣ ሶሻል ኮንስትራክት አለው። ደማዊ ማንነቱ ጥንታዊ ነው። እንዲያውም አንድ ጥናት አለ ዩኒቨርሲቲውን ረሳሁት፣ ስለሺ በኋላ ሊጠቅሰው ይችላል። ረጅም ጊዜ አንድ ቦታ ላይ ከመቀመጡ የተነሳ የሚያሳያቸው ባህሪዎች አሉ በጥናት ማለት ነው። ይሄ
በዩኒቨርሲቲ ባተነፋፈስ ሊሆን ይችላል። በዛ ኤሊቬሽን ላይ ተስማምቶት የመኖር ይሄ በትንሹ ሰውዬው ወደ 50 ሺህ ዓመት ገደማ እዛ ቦታ ላይ ከመኖር ብሎ መሰለኝ ካልተሳሳትኩ ጎባይነት አማሮች ወደ የአማራነት በካልቸር የአንሸን ታይም ተዋህደው ላንጉጃቸው፣ ቋንቋቸው፣ እሴታቸው፣ አስተሳሰባቸው፣ የፖለቲካ እይታቸው አማራ ናቸው። ሶ አይደለም ያ ብቻ አይደለም። ዛሬ ይሄ ያገው ማህበረሰብ ከአማራው ማህበረሰብ ጋር የተለያየ እጣ ፋንታ የለውም እየተባለ ነው። እኔ ስፔሲፊክሊ በዚህ በተለይ ዛሬ ዩሪ ወንድማችን ባደረገው በጀነራሉ ከሄድን አንድ የተረሳው ነገር ሰርፕራይዝ የተደረገውና ብዙ ሰው ሰርፕራይዝ ያደረገው ጀነራሉ በቅድመ አያቱ የሆነ በቃ ከተንቤ ጋር ዘሩ መመዘዙ ምናምን ያ ለምን ሰውን ሰርፕራይዝ እንዳደረገው እኔ አላውቅም። ሪያሊቲውና ፋክቱ ግን እኔ ፐርሰናሊ ሃይማኖት ዛሬ የትግርኛ ተናጋሪዎች ቢሆኑ ኦሪጂናል የሆኑ አማሮች ግን አክሱም ውስጥ አሉ ብዬ ነው ማምነው። ምክንያቱም አማራው አክሱም የኔ ነው እያለ በተለይ አንዳንድ የፖለቲካል ሃይ አፍሌሽን ያላቸው ወንድሞች በተለያየ ጊዜ ያስተጋባሉ። በታሪክም በደንብ ሁላችንም እንዳነበብነው አክሱም እንግዲህ የነ ይኩኖ አምላክ አባት the 3rd century አክሱማይት ኪንግደም የአማራ አባቶች የነበሩበት አማራ በአጥንትና በደሙ የመሰረተው ሀገር ነው። ያ እንግዲህ ከአጋዚ ጋር የሚለው ሌላ አይነት ትርጓሜ ቢኖረውም የራሱ እዛ ጋር ፖይንት ላይ አልነካም። ሪያሊቲውና እውነቱ ግን የማይሻረው ሐቅና የገሃዱ ዓለም እውነት ግን አክሱምን ጠፍጥፎ የሰራው አማራ ነው። በዚህ ከተስማማን አንድ አማራ ከሆነ ከላስታ የተወለደ አማራ የዘር ሐረጉ እዛ ጋር ሊገናኝ እንደሚችል ለምንድነው መገመት ያልቻልን? ምክንያቱም በኢትዮጵያ ውስጥ የተለመደ ነው። ገብቶኛል። ይቺን መዘው ደግሞ ያላስታ ምናምን ከትግሬ ጋር ይዛመዳል አለ እንዳይሉ እንደሱ ሳይሆን ያለው አክሱም ላይ ኦልሬዲ አማሮች አሉ ብሎ ያምናል ሃይማኖት። ሁሉም ተሰደው በ8ኛው ሴንቸሪ ወደ ደቡባዊ የኢትዮጵያ ክፍል መጥተዋል ብለው አያምኑ። የቀረ የአማራ የዘር ሐረግ ስላለ ላስታ ላይ ያለው አማራ ከዛኛው አማራም ጋር ሊገናኝ ይችል ይሆናል ነው የሱ ቴሲስ። የኔ ሜን ፖይንት ይሄ ነው። ቴንክ ዩ ዩሪ ባይ ዘ ዌይ በደንብ አድርገህ እንትን ስላደረከው ወደ ሌላ እንዳያንሻፉት። የኔ ፖይንት ይሄ ነው ማስቀመጥ የፈለኩትና እዛ ያሉ አማሮች ከዛው እንግዲህ አካባቢው ያሉ የተለያዩ ነገድ ማንነት ካላቸው ኢትዮጵያውያን ጋር የመዋለድ ፖሲቢሊቲው ሃይ ነው። ምንም የተለየ ነገር ሊኖረው አይገባም ነው። ያ ብቻ አይደለም። አሁን ጀነራሉ በደንብ ገልጿል። እንግዲህ የጎጃም አማራም ጭምር በእናቱ በኩል የዘር ሐረጉ ይመዘዛል። በእንግዲህ በጌምድርነትም በደንብ አድርጎ አስርጾ ተናግሯል። ቅድም የገለጽኩበት ሂደት አለ እና የተፈለገው የሆነች ፓርት በቃ ይሄ ኢሪሌቫንት የሆነች ፐርሰንት ተወስዶ ጀነራሉን የመቀጥቀጥ አይነት አካሄድ ነው። እነዚህ አካላቶች ደግሞ የራሳቸው ማንነት ማን እንደሆኑ የማይታወቁ ማንነታቸውን በግልጽ ማስረዳት ያክል ጀነራል ለአማራ ሕዝብ ዋጋ የከፈለ ከልጅነቱ እስከ አዋቂነቱ ድረስ በዚህ ደረጃ ልክ መመዘን ጀነራሉ መመዘን ያለበት ለአማራ ሕዝብ ምን ሰርቷል ከሰራው አስተዋጽኦ መሆን ነበረበት እንጂ በዚህ ደረጃ ልክ የደም ጥራት ፖለቲካ እኔ ሆነስትሊ በዚህ በአማራ ትግል ውስጥ መመዘኛው ሶሻል ኮንስትራክትም ያለው ነው። አሁን እኛ ኤክስክሉድ አናደርግም። ለምሳሌ ከሌሎች ብሔር ብሔረሰቦች አንደኛው ደማዊ አማራ የሆነ ነገዳዊ አማራ የሆነ ነው። ነገዳዊ አማራ ያልሆነ ደግሞ ከአማራ ጋር የተዋለደ ካለ በእናቱ ወር በአባቱ የነገድ ማንነት ያገኛል ማለት ነው። እኛ እንደዚህ ነው እንጂ የደም ጥራት ብቻ የሚል ፖለቲካ በአማራ ውስጥ ማን ነው ያቀነቀነው ነው? ይሄ ዲኤንኤ ቴስት ተደርጎ ነው በአማራ ትግል ውስጥ የምትሳተፈው የሚል የጄኔቲክስ ፖለቲካ ይሄ ብዙ ጊዜ የሚተገበረው ላብራቶሪ ላይ ለላብራቶሪ ከሆነ ዌልደን ይጠቅመናል። እዛ ጋር የተለያዩ ነገሮች ለመለየት ወይም ለተለያየ ፐርፐዝ ልትጠቀመው ትችላለህ። በፖለቲካል አንግል ከመጣ ግን ከሌሎች ማህበረሰብ የተወለደውን አማራ እንዴት ልናደርገው ነው? ፖለቲካሊ ደግሞ ከመጣን የደም ላይናቸው ጥርት ያሉ አማሮች ለፖለቲካል ታማኝ ናቸው፣ በደማቸው የተቀላቀሉ አማሮች ደግሞ ለፖለቲካል ታማኝ አይደሉም ወደሚል ውስጥ ፋላሲ ወይም ኮንፊውስድ እና ኮንቬንስድ አይነት ውስጥ ከገባን ለምሳሌ የደም በእናታቸውም በአባታቸውም አማራ ሆኖ ያ ሰው
ሆዳደረ ይሆናል። ፕሮፌሰር አስራት ወልደየስ ባንዳ አማራ በማለት ገልጿቸዋል። ፕሮፌሰሩ ታዲያ ለምንድን ነው አማራ ያልሆኑ ብሎ አልገለጸም? በእናትና በአባታቸው አማራ ሆኖ ግን በጥቅም የአማራን ጥቅም አሳልፎ ይሰጣሉ። ስለዚህ መታየት ያለበት ዘውል ኮንሴፕት ያ ግለሰብ ከአማራ ህዝብ ጥቅም አንፃር በነገደ አማራ ይሁንም ሚክስድ ይሁንም ፖለቲካሊ አማራ ይሁንም ከአማራ ጥቅም አንግል እንዴት ይታያል፣ የአማራን ኢንትረስት ያ ሰው በምን አይነት መንገድ ነው የሚያስኬደው የሚል የማጆሪቲውን ሐሳብ መያዝ አለበት ብዬ ነው ፐርሰናሊ ማምነው ማለት ነው ከዚህ ጋር። ምክንያቱም ኢትኖ ናሽናሊስት ወይም ኢትኒክ ናሽናሊዝም አይተናል። ሼርድ የሆነ ኢትኒሲቲ ካልቸር ላንጉጅ እና ሄሪቴጅ ዛት ሄሪቴጅ ሚንስ ሳምቲንግ ኢንሄሪት ፍሮም ዘ ፓስት ማለት ነው። ወይም ከአንድ ጀነሬሽን ወደ አንድ ጀነሬሽን የሆነ ብሊፍ ሊሆን ይችላል፣ ትራዲሽን ሊሆን ይችላል፣ ቫልዩ ሊሆን ይችላል። ከጀነሬሽን ከትውልድ ወደ ትውልድ ሲተላለፍ የመጣ የአንድ ማህበረሰብ ንብረት ሊሆን ይችላል ማለት ነው። ስለዚህ የጋራ ኮመን የሆነ ነገር ማለት ነው። አማራው በዚህ ደረጃ ልክ በአማራን ስነ ልቦና የታነጹ ማህበረሰቦች የታነጸ አማራ የተለያየ ሶሻል ፋብሪክ ኮንስትራክት ያለው አማራ ነኝ የሚል ኃይል እንግዲህ ወደ 70 ሚሊዮን የምንለው ያን ኮንቴክስቹዋል ታሳቢ ያደረገ ነው እንጂ በዲኤንኤ ብቻ ጥራት ተደርገው አይደለም ነው። አይ ቲንክ ይሄ ፖለቲካ ብዙ ማህበረሰባችን አንደኛ ይሄ ብሔርተኝነቱንም የሚመታና ማህበረሰባችንም ቁጥሩን የሚያሳንስ ነው which means እነዚህ አካላቶች እያሉን ያሉት በእንደዛ አይነት ስሌት ከተሄደ ከሌላው ኢትዮጵያውያ ጋር የተዋለደው ለምሳሌ ኦሮሚያ ውስጥ በጣም ብዙ አማሮች ከኦሮሞ ማህበረሰብ ጋር ተዋልደውና ተዛምደው ይኖራሉ። ስለዚህ እነዛ ኦሮሚያ አካባቢ ያሉ አማሮች ከአማራው ጋር መጥተው አብረው ፖለቲካል ውክልና ሊኖራቸው አይገባም። ምክንያቱም በአንድ በኩላቸው እንደዛ ካላች እንደዚህ አይነት የዘር ሐረግ ስላላቸው ወይም ስለተዋለዱ ስለተዛመዱ አይነት አካሄድ የሚከር ከሆነ it is very ይሄ ዲስኮንስትራክቲቭ የሆነ አካሄድ ነው ብዬ ነው የማስበው እና እንደዛ አይነት አካሄድ ሊታረሙ ይገባቸዋል የሚል የራሴ ጽኑ እምነት አለኝ ነው ምለው። በተረፈ ሐራ ያቀረብክበት አይ ቲንክ ስሜን በተደጋጋሚ እየጠራ ነበር፣ ትክክል አይደለም ብዬ ነው የማስበው። አሁን ሐራ አማራ ነኝ ትላለህ፣ ግን ብዙን ጊዜ ለማንጸባረቅ የምትፈልገው ይሄ የሲቪክ ናሽናሊዝም አይነት ሐሳቤ ነው። that means like ፖለቲካ መሰራት ያለበት ሸርድ የሆነ ሲቪክ እና ፖለቲካል ቫልዩ መሆን አለበት። ወይ በሲቲዝንሺፕ ሊሆን ይችላል፣ ፖለቲካል ፓርቲሲፔሽን ሊሆን ይችላል፣ adherence to rule of law ባላቸው በእንደነዚህ አይነት ነገሮች በሐሳብ ብቻ የፖለቲካል አፍሌሽኑ መታየት አለበት የሚለው አስተሳሰብ አማራው ለ70 ዓመት መጥቶበት ያነ ደግሞ ሊታደገን አልቻለም። ፕራክቲካሊ ታይቶ አይ ነው ሲቪክ ናሽናሊዝም ሜቢ በሀገራችን ውስጥ ወደፊት ለመተግበር በአማራው ከዚህ በኋላ ሜቢ 30 ዓመት ምናምን ይፈጃል። በዚህ 30 ዓመት ውስጥ ህዝባችን ማለቅ የለበትም፣ መጨረስ የለበትም። ወደዚህ አይነት የተሻለ ሰው በሰውነቱ የሚከበርበት አይነት ፖለቲካ ትራንዚስት ለማድረግ ማህበረሰባችን ማለቅ ስለሌለበት መጀመሪያ ራሱን መታደግ አለበትና በራሱ ተደራጅቶ የራሱን ቤት መስራት አለበት የሚለው አስፈላጊው ነው በመገኘቱ ለዛም መሰለኝ እንግዲህ የአማራ ብሔርተኝነት ውስጥ የሚለው አማራ እንዳማራ ሌላው ኢትዮጵያዊ መደራጀትን ካመነበት ይሄ የዜግነት ፖለቲካ የሚለው ነገር ካላግባባን ሌላው ወንድሞቻችን በሚያግባባቸው የፖለቲካል አሰላለፍ መድረክ ተሰልፈን ህዝባችን ከእንደዛ አይነት እልቂት መታደግ አለብን ብለው መሰለኝ ዛሬ ወንድሞቻችን እንግዲህ አጥንታቸውን እየከሰከሱ ደማቸውን እያፈሰሱ መሬት ላይ ያለው ነው እዛ ጋር ነው። አሁን ሜቢ እንደ ሐራ አይነት ወንድሞች ስም መጥራት አይቻልም። አይ ዶንት ኖ ይሄ የግንባር የፖለቲካል ግሩፕ መጥራት ይቻላል። አፋድ አሁን የአፋድ አይነት አካሄድ የምትሄዱት እናንተ ሲቪክ ናሽናሊዝም አይደለም የምታራምዱት። እውነት ለመናገር ትክክለኛ ሲቪክ ናሽናሊዝም የሚያራምድ ኃይል ከአማራ የኢትኖ ናሽናሊስት ሙቭመንት ጋር የሚጋጭ ነገር የለውም። ምክንያቱም በአማራ ፋኖ ብሔራዊ ኃይል ውስጥ ወንድሞቻችን ግልጽ የሆነ መስመር አስምረዋል። ተገንጣይ አይደለም። የኢትዮጵያ የግዛት አንድነትን ያምናል፣ የሀገር ሉዓላዊነትን ይቀበላል። የአማራ ጥቅም ደግሞ ፖለቲካሊ ሪፕሬዘንት እንዲሆን ይፈልጋል። ስለዚህ ይሄ ከሲቪክ ናሽናሊዝም ጋር ተመጋጋቢ የሆነ ሲቪክ እውነተኛ ሲቪክ ናሽናሊስት ነን ከሚሉ እንደነ ታዲዮስ ታንቱ አይነት ግለሰቦች ጋር የሚጋጭ አይደለም። ዛሬ እንደነ ታዲዮስ ታንቱ እንግዲህ አይነት ግለሰቦች በትውልድ አማራ አይደሉም፣ ወላይታ ናቸው። ወላይታ ሆነው ግን የአማራው ሐቅ መበላት የለበትም ብለው ከአማራው በላይ ዛሬ በእስር ቤት እየበሰበሱ ያሉት ዋጋ እየከፈሉ ያሉት
ስለ አማራነት የማውቀውን እውነት እንናገራለን፣ ሀቅ እንናገራለን፣ ሀቅ እንመሰክራለን ማለታቸው ከአማራው የብሔርተኝነት አስተሳሰብ ጋር ምንም የተጋጨ ነገር አለመለለቱን በደንብ የምንረዳበት ሂደት አለ ነው። እና ሀራ አንተ ወንድማችን ወይ የተለየ ዓላማ ከሌለ ከጀርባ ሪሊ ለአማራ ህዝብ ጥቅም ከሆነ ሁላችንም የምንሰራው ወደዚህ ወደ አማራ ፋኖ ብሔራዊ ኃይል መተህ መቀላቀል መቻል አለብህ ነው የምለው። አመሰግናለሁ ዩሪ።